ቀኑን ሙሉ እንደዚህ እየዘመር ብንውል እና ጌታ ቢመጣ ጥሩ ነበር። ስብከት ያለው እንደዚህ እንድንዘምር ነው። የሆኑ በደንብ ሐሴት ያረግን እንዳንዘምር የሚያረጉ እንቅፋቶችን ማንሳት ነው አንዱ ስራው የስብከት ስራ። እንቅፋቶቹ ዞር ካሉ የመረዳት የአቋም የህይወት ዘይቤ እንቅፋቶች ዞር ካሉ ስብከት ምን ይሰራል? ዝም ብለን መዘመር። ያ ቀን ደግሞ ይመጣል። ሃሌሉያ። ደስ የሚለው ዛሬ የቀረበልንን አሁን የዘመርነውን ዝማሬ አብዙት ነው የሚለን ጌታ ዛሬ። መልእክቱ መዘመር ያቃታችሁ የመዘመር እንቅፋት የመደሰት እንቅፋት አራግፉና በየቀኑ ዘምሩ ለዘላለምም ትዘምራላችሁ። ሃሌሉያ። የምንባባችን ክፍል ዛሬ አብረን ከጌታ የምንመለከተው በዚሁ መንፈስ ነው የምንቀጥለው፣ አንወርድም። መዝሙር 145 ከቁጥር 1 እስከ 21 ያለውን ክፍል አስቀድመን በጋራ እናነበዋለን። ይሄ መዝሙር በቀስታ እንዲነበብ ነው የተጻፈው። 21 ቁጥር ነው ያለው፣ 22 ነበር አሸጋሽገውት ነው ያው ቁጥር በኋላ የተጨመረ ስለሆነ ለማንበብ እንዲመቸን ማለት ነው። እና ይሄ መዝሙር ከሀ እስከ ፐ እንደማለት ነው በዕብራይስጥ። አሌፍ መዝሙር 119 አይታችሁ ከሆነ አሌፍ ይልና 8 ቁጥሮች ከዛ ሌላ እያለ እስከ መጨረሻዋ የዕብራይስጥ ፊደል ድረስ ይነግረናል። ይሄም አጭር ቢሆንም 22ቱንም ፊደሎች ቀስ እያለ የሚነግረን ነው። ለምንድነው እንደሱ የተደረገው? በዝግታ በማሰላሰል በማስተዋል እንድንዘምረው ነው። ግን ዜማውን አሁን አናቀውም። እዚህ ኳይሮች ስላሉ ከዚህ ተነስተው ደግሞ በሚቀጥለው ሲመጡ ከዚህም መዝሙር ያመጡልናል። አሁን ሁላችንም ይህንን ክፍል አብረን እናነባለን። ፓስተር ተስፋዬ ያነብልናል። ፈቃደኞች ከሆን ሁላችንም ቆመን ይህን ክፍል እናነባዋለን። የዳዊት የምስጋና መዝሙር። አምላኬ ንጉሴ ሆይ ከፍ ከፍ አደርግሃለሁ፣ ስምህንም ለዘላለም ዓለምም እባርካለሁ። በየቀኑ ሁሉ እባርካለሁ፣ ስምህንም ለዘላለም ዓለምም አመሰግናለሁ። እግዚአብሔር ታላቅ ነው፣ እጅግም የተመሰገነ ነው፣ ለታላቅነቱም ፍጻሜ የለውም። ትውልደ ትውልድ ስራህን ያመሰግናሉ፣ ኃይልህንም ያወራሉ። የቅድስናህን ግርማ ክብር ይናገራሉ፣ ተአምራትህንም ይነጋገራሉ። የግርማህንም ኃይል ይናገራሉ፣ ታላቅነትህንም ይነጋገራሉ። ብርታትህንም ይነጋገራሉ፣ የቸርነትህን ብዛት መታሰብ ያወጣሉ። በጽድቅህም ሐሴትን ያደርጋሉ። እግዚአብሔር ሩህሩህና መሐሪ ነው፣ ከቁጣ የራቀ ምህረቱም ብዙ ነው። እግዚአብሔር ለሚታገሱት ቸር ነው፣ ምህረቱም በሥራው ሁሉ ላይ ነው። አቤቱ ሥራ ሁሉ ያመሰግኑሃል፣ ቅዱሳንህም ይባርኩሃል። የመንግሥትህን ክብር ይናገራሉ፣ ኃይልህንም ይነጋገራሉ። ለሰው ልጆች ኃይልህን የመንግሥትህንም ግርማ ክብር ያስታውቁ ዘንድ መንግሥትህ የዘላለም መንግሥት ናት፣ ግዛትህም ለልጅ ልጅ ነው። እግዚአብሔር በቃሎቹ የታመነ ነው፣ በሥራውም ሁሉ ጻድቅ ነው። እግዚአብሔር የተፍገመገሙትን ሁሉ ይደግፋቸዋል፣ የወደቁትንም ያነሳቸዋል። የሁሉ ዓይን አንተን ተስፋ ያደርጋል፣ አንተም ምግባቸውን በየጊዜው ትሰጣቸዋለህ። አንተ እጅህን ትከፍታለህ፣ ሕይወት ላለውም ሁሉ መልካምን ታጠግባለህ። እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በሥራውም ሁሉ ቸር ነው። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው። ለሚፈሩት ምኞታቸውን ያደርጋል፣ ልመናቸውንም ይሰማል ያድናቸውማል። እግዚአብሔር የሚወዱትን ሁሉ ይጠብቃል፣
ኃጢአተኞችንም ሁሉ ያጠፋል። አፌ የእግዚአብሔርን ምስጋና ይናገራል። ሥጋም ሁሉ ለዘላለም ዓለም የተቀደሰውን ስሙን ይባርክ። እግዚአብሔር ይባርክህ። እንጸልይ። ቅዱስ አባታችን ሆይ በመካከላችን ስላለህ እናመሰግናለን። በዜማ ልባችንን በፊትህ ስናፈስ አምልኳችን ስላስደሰተህ እናመሰግናለን። አሁንም እንደገና ልባችንን አጥራው፣ የበለጠ እንድናመልክህ፣ የበለጠ እንድንደነቅብህ፣ የበለጠ ሐሴት እንድናደርግ፣ የተሻለ ምስክሮች እንድንሆንልህ እንደገና ተናገረን። ቃልህ ጉልበታም ሆኖ ይምጣ። አስተሳሰባችንን ሊቀይር ይምጣ። አቋማችንን ሊቀይር ይምጣ። እየታወቀን ከፍ ሊያደርገን ይምጣ። ከሁኔታ በላይ ሊያደርገን ይምጣ። ይህንን ለክብርህ አድርግ። በጌታ በኢየሱስ ስም አሜን። ርዕሳችንን የዘላለም መደነቅ እንበለው። ያው ርዕስ መልእክቱን ሙሉ በሙሉ ላይሸከምልን ይችላል፣ ግን ወደ መልእክቱ መግቢያ ለማስታወስ እንዲያግዘን ነው። የዘላለም መደነቅ። ይህም መዝሙር ስናነብ ልብ ብላችሁ ከሆነ ዘማሪው በየቀኑም ጉዳይ ያለው ለዘላለምም ጉዳይ ያለው ለራሱ ብቻ ግን አይደለም፣ ለትውልድ እና ለሥጋ ሁሉ ነው። ተመልከቱ ቁጥር 1 ላይ አምላኬ ንጉሴ ሆይ ከፍ ከፍ አደርግሃለሁ፣ ስምህንም ለዘላለም ዓለም ይላል እባርካለሁ። ቁጥር 2 ደግሞ በየቀኑ ሁሉ እባርካለሁ። በየቀኑ እና ለዘላለም ይደግመዋል። ለዘላለም የሚለውን ስምህንም ለዘላለም ዓለም አመሰግናለሁ። በየቀኑም ለዘላለምም ባንተ መደነቅ፣ አንተን ከፍ ከፍ ማድረግ እፈልጋለሁ ነው። ግን ይሄ እሱ ጋር ብቻ እንዲቀር አይደለም የሚፈልገው። ቁጥር 4ን ተመልከቱ። ቁጥር 4 ላይ ሁሉም ትውልድ ይህንን ያድርግ፣ ሌላኛውም አዲሱም ትውልድ አያምልጠው፣ አዲሱም ትውልድ ይስማ፣ የሚመጣውም አንደኛው ትውልድ ለሌላኛው ትውልድ ይንገር ነው የሚለው። ቁጥር 4 ላይ ትውልደ ትውልድ ስራህን ያመሰግናሉ፣ ኃይልህንም ያወራሉ። አንደኛው ትውልድ ለሌላው፣ አንደኛው ትውልድ ለሌላው ስራህን ያመሰግናሉ። እየተገረሙ ያወራሉ ነው፣ እየተደነቁ ያወራሉ። እኔ በየቀኑ እና ለዘላለም አንድ ጉዳይ አለኝ፣ አንተን መባረክ፣ አንተን ከፍ ማድረግ። ደግሞም ትውልድ ሁሉ አንደኛው ትውልድ ለሌላው ያጋባ፣ እንደዚሁ በማንነት መገረም ያጋባ ይላል። ግን ለትውልድ ብቻ አይደለም። የመጨረሻውን ቁጥር ተመልከቱት። የመጨረሻው ቁጥር አፌ የእግዚአብሔርን ምስጋና ይናገራል፣ ሥጋም ሁሉ ለዘላለም ዓለም የተቀደሰውን ስሙን ይባርክ። ሰው ሁሉ ማለት ነው። 8 ቢሊዮኑም ለዘላለም ደግሞ የሰው ዘር በሙሉ አንድ ስራ ያድርግ። ሥጋ ሁሉ የተቀደሰ ስሙን ይባርክ። የዘላለም መደነቅ ለግል፣ ለትውልድ፣ ለሥጋ ሁሉ፣ ለግሌ፣ ለትውልዴ፣ ለሰው ዘር አንድ ነገር እመኛለሁ። የሚያመልክ ሰው መሆን፣ የሚያመልክ ትውልድ፣ የሚያመልክ ሰው እንዲበዛ እፈልጋለሁ። መዝሙሩ ሲጀምር የዳዊት የምስጋና መዝሙር ብሎ ነው የሚጀምረው። የዳዊት የምስጋና መዝሙር። ምስጋና የሚለው ቃል ብዙ ጊዜ ተጠንቅቀን ካልተረጎም ነው በስተቀር ሌላኛውም አንግል ስላለው ማለት ነው። ምስጋና በአንድ በኩል ስለተቀበልነው ስለተደረገልን ስለ እግዚአብሔር ስጦታ አመሰግናለሁ፣
ስለ ቸርነትህ እጅህን ከፍተህ ስላጠገብከን መልካም ስላደረክልን እናመሰግን። ተቀብያለሁ፣ አመሰግናለሁ። ምስጋና ስለተደረገልን እንላለን። ተመስገን ተመስገን፣ ቀን ጨመርክልኝ ተመስገን፣ እንዲሆንልኝ ተመስገን። ተመስገን ስለ ስጦታው። ለምሳሌ መዝሙር 104 ላይ በምስጋና ወደ ደጆቹ በውዳሴም ወደ አደባባዮቹ ግቡ ይላል። በምስጋና እና በውዳሴ። ምስጋና እግዚአብሔር ስላደረገልን እያመሰገንነው እንቀርባለን። ውዳሴ ግን ስለ ማንነቱ ነው፣ ስለ ባህሪው ነው፣ ስለ ብቃቱ ነው፣ ስለ ከፍታው ነው፣ ስለ ቅርበቱም ነው። እግዚአብሔር እግዚአብሔር ስለሆነ ነው። ይሄ ምስጋና የሚለውን ቃል ሲተረጉሙ ከአውዱም እንድንረዳ አስበው ነው ወደ አማርኛ የተረጎሙልን ሰዎች የተረጎሙት። የዳዊት የውዳሴ የዳዊት የሃሌሉያ መዝሙር ልንለው እንችላለን። ምስጋና ተብሎ የተተረጎመው ቃል ሃሌሉያ። ዛሬ እየቆጠርኩ ነበር፣ ብዙ ሰው ሃሌሉያ ብሏል። ሃሌሉያ ያህዌ እግዚአብሔር ማለት ነው። ሃሌል ማለት ደግሞ አድናቆት ውዳሴ ማለት ነው። ምስጋና ተብሎ የተተረጎመው ቃል ሃሌሉያ የሚለው ቃል የተፈጠረበት የጋራ ቃል ነው። ሃሌሉያ የሚለው ማለት ነው። አንዳንድ ሰዎች የዕብራይስጡን ቃል ሲመለከቱ ለሴት ልጆቻቸውም ስም ያወጡለታል። ቴሂላ የሚል ቃል ነው። ቴሂላ ጥሩ ስም ነው ለሴት ልጆች ማለት ነው። በዚሁ አጋጣሚ አንድ ስም አዋጥቻለሁ ማለት ነው። ቴሂላ ሃሌሉያ ከሚለው ጋር ይመሳሰላል። ስለዚህ የዳዊት የምስጋና መዝሙር ስንል የዳዊት የአድናቆት የዳዊት የሃሌሉያ የውዳሴ መዝሙር ማለታችን ነው። መዝሙር ነው ደግሞ ይሄ መዝሙር ዳዊት ከዘመራቸው መዝሙሮች ወይም በዳዊት ስም ከተጻፉ መዝሙሮች የመጨረሻው ነው። ወደ 37 መዝሙሮች በሱ ስም አሉ። ከዚህ በኋላ ከመዝሙር 145 በኋላ ሌላ መዝሙር በሱ ስም አትመለከቱም። ምናልባት በእድሜው መጨረሻ ዘምሮት ይሁን ከሆነ አሜዚንግ ነው፣ በጣም አስደናቂ ነው። ምክንያቱም ብዙ ጮሆ ብዙ አልቅሶ ብዙ እስከ መቼ ያለፉትን ዝማሬዎች እናስታውሳለን። ካለፈ በኋላ አሁን በቃ ይለይልኝ አንድ አቋም አለኝ ያለ ይመስላል። ከዚህ በኋላ በየቀኑ አንድ ጉዳይ ነው የምፈልገው፣ ለዘላለምም አንድ ነው የምፈልገው፣ አንተን እባርክሃለሁ። በሚጨመርልኝ ጊዜ ዳዊትን ሁላችሁም ታስታውሳላችሁ። በብዙ ውጣ ውረድ ያለፈ ወድቆ የተነሳ ሰው ነው። እኔ ለምን እንደሆነ አላቅም፣ ለረጅም ጊዜ ዳዊት 110 ዓመቱ ነው ብዬ ነበር ማስበው። ግን ይህን ሳጠና በቅርቡ ተሳስተሃል አለኝ አንድ ማብራሪያ። 110 ዓመቱ አይደለም 70 ዓመት ከበዛ 75 ዓመት ነው። ለምን ንጉስ የሆነው በ30 ዓመቱ ነው። በንግስና የቆየው 40 ዓመት ነው። ከዛ በኋላ ጥቂት ጊዜ ቆይቶ ወደ ወደደው ጌታ ሄዷል። ስለዚህ 70 ዓመት ነው። ደነገጥኩ በእውነት እና ግን 70ዋም ዓመት በጣም ሰባብረዋለች። በዛ በስተርጅናው በ70 ዓመቱ በጣም ድክም ብሎት የሚያሞቀው ሰው ሁሉ ቀርቦለት ነበር ታስታውሱ እንደሆነ። ግን ዳዊት በዚህ ሁሉ የህይወት መሰበር መነሳት አልፎ አንድ የህይወት መርህ የህይወት ዋና ነገር ገብቶታል። ቀን ከተጨመረ እድሜ ከተጨመረ ነገሬን ስራልኝ ከማለት በላይ ጩኸትም የህይወት ትኩረትም አለለካ እና በዚህ መዝሙር ላይ ያንን ያጎላልናል። ምንድነው የሚለው? እኔ በየቀኑ ቁጥር 2 ላይ ታችሁታል። በየቀኑ ሁሉ ለዘላለም አምላኬ ንጉስ የሆንከው ቁጥር 1 ላይ አምላኬ ንጉስ የሆንከው ከፍ ከፍ አደርግሃለሁ። ስምህ የእግዚአብሔር ስም ማንነቱን ነው የሚወክለው። ስምህ ስንል አንተም ማለታችን ነው። እግዚአብሔርን ከነሙሉ ማንነቱ የሚወክለው ባህሪውን በሙሉ ስሙ የተሸከመውን ባህሪ በሙሉ እያሰበ ማለት ነው። አንተን፣ ስምህን፣
ለዘላለም ዓለም እባርካለሁ፣ አሁንም እሰግድልሃለሁ፣ ዝቅ እልልሃለሁ፣ ከፍ አደርግሃለሁ ነው የሚለው። ዳዊት በህይወት ጉዞ የገባው የሰው ልጅ ቀዳሚ አጀንዳው በህይወት ተምሮ ገባኝ ሊለው የተገባው ነገር ከእግዚአብሔር የሚበልጥ አስገራሚ የለም። ስለዚህም ለዘላለም በእርሱ እንደነቅ እንገረምበት። ቁጥር 1 እና ቁጥር 2 የራሱን አቋም ነው የሚነግረን። ተመልከቱ። አምላኬ ንጉሴ ሆይ ከፍ ከፍ አደርግሃለሁ፣ ስምህንም ለዘላለም ዓለም እባርካለሁ፣ በየቀኑ ሁሉ እባርክሃለሁ፣ ስምህንም ለዘላለም ዓለም አመሰግናለሁ። ይሄ አቋም ነው። በየቀኑ ማደርገው አንድ ነገር ነው። ለዘላለምም ለምን ለዘላለም አለ? በየቀኑ ካለ አይበቃውም ወይ? በየቀኑ ታልቃለች። የምድር ህይወት ታልቃለች። አንድ ቀን ሁለት ቀን ከትላንት ወዲያ በእኛ ህንፃ አንዲት እናት አረፉ እና የሰፈር ሰው ነው ተሰብስበን ቀብር ሄድ ነውና ወንዶች ወደፊት ተብለን አፈር እናረግ ነበር። በቃ እያልኩ ነበር። አሜሪካ የሄደች በፈረንሳይኛ የተማረች የፈረንሳይኛ እንግሊዘኛ አቀላጥፋ የምትናገር ቀብራራ ሴት ቀበር በቃ እያልኩ ግን ሴቲቱ ህይወቷ በመጠጥ በብሶት በመደበቅ ከጎረቤት በመነጫነጭም ነው የጨረሰችው። እንዲህ ነው የሚጨረሰው አልኩ። እንዲህ ነው የሚጨረሰው፣ በቃ እንዲህ ነው የሚጨረሰው። በመጠጥ እየተደበቁ ከጎረቤት እየተጣሉ አይ ተገላገለች እየተባለ ወይስ እያመለኩ መጨረስ? አሁን ምርጫው የኔና የናንተ ነው። ሸኝተን ስንመለስ ብዙ ሰዎች እንዲህ ማንም አይቀርም ይላሉ። እውነት ነው፣ ማንም አይቀርም። በየቀኑ እንደመረጥነው እንኖርና እንደፈቀደው እንጨርሳለን። እኛ በፈቀድነው አይደለም የሚያልቀው። ያዕቆብ እንደሚያስታውሰን እግዚአብሔር ሲፈቅድ ነው የምንኖረው። ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ አመት እንኖራለን፣ እንነግዳለን፣ እናተርፋለን። እግዚአብሔር ቢፈቅድ ነው። ሲፈቅድ አዎ። ግን በቃ ካለ ዛሬ ከሰዓትም ነው። በቃ ካለ የዛሬ ወርም ነው። ግን የዛሬ ወር የመጨረሻዋ ቀን ትሁን ወይም የዛሬ 20 ዓመት አንድ አቋም አለኝ። በየቀኑ ማደርገው ማምለክ ነው። በየቀኑ ስምህን ከፍ ከፍ አደርጋለሁ። በየቀኑ እባርካለሁ። ሲያልቅስ ያው ውስነን ማለት ነው። የምድር ጊዜ አይበቃንም፣ ያልቅብናል። ግን ሲያልቅ የማያልቅ ቀን ደግሞ ይጠብቀናል። የዚች ምድር ቆይታ 70 ቢበዛ 80 ነው። አንዳንዶች 103 ኖሩ የሚባል አይቻለሁ። መኪና የሚነዱ ሁሉ ግን 103ም ቢሆን ያልቃል። 669ም አልቋል። የማቱሳላ ማለት ነው። የማያልቅ ጊዜ የለም። ሁሉም አጭር ነው። ግን ዘላለም የሚባልም አለ። ዘማሪው ምንድነው የሚለው? ለዘላለም። ለምንድነው ግን ለዘላለም ማምለክ የሚቀጥለው? ስንጨርስ ማያቆመው ማለት ከሞት በኋላ ሌላ ስራ ውስጥ ማንገባው ከመገረም ከመደነቅ ውጪ የሆነ ስራ። አንድ ሰው እንዲህ ብሎኛል፣ ሰማይ ኳስ ጨዋታ አለ እንዲህ አለ። እኔም ብቻ ሳይሆን ጓደኞቼንም ነው። ቆይቷል በጣም። ለምን አልነው? ኳስ ጨዋታ ከሌለ ይደብረኛል አለ። እውነት ለመናገር አሁን እድሜ እየጨመረ ሲመጣ ብዙ አይነት ጨዋታ በአዲሱ ሰማይና ምድር ሚኖር ይመስለኛል ማለት ይቻላል። በቃሉ ካላረጋገጥኩት ግን መቀበል ግዴታችሁ አይሆንም። ይመስለኛል ስለሆነ ያልኩት ማለት ነው። ሚኖር ይመስለኛል ብዙ አይነት ጨዋታ። ግን ጨዋታው ራሱ አምልኮ ማያደናቀፍ ነው የሚሆነው። ያኔ ግን ጨዋታ አይኖርም ከሚሉት ውስጥ ነበርኩ። ኩትኳቶም ምናምንም ሚኖር ይመስለኛል ማለት አዲስ ሰማይ አዲስ ምድር ስለሚሆን ማለት ነው። እሱን ወደ ጎን አርጉትና አስቡበት። ግን ለምንድነው ለዘላለም ከጨዋታ በላይ? ያው ሰሞኑን አይታችኋል።
ሰው በጨዋታ ነፍሱ እንዴት እንደተያዘ እግር ኳስ የሚወዱ ስንትና ስንት ሰዎች አሉ። ያውም ሳይጫወቱ ሌላው ተጫውቶ ማለት ነው። እንዲህ ያንቀጠቅጠናል። ምንም ሌላ ተጨማሪ ስራ ሳይኖረን ጊዜ የማይበቃን አንድ ስራ አለ። ማድነቅ፣ ለዘላለም ማድነቅ፣ ለዘላለም ከፍ ማድረግ። ለምን? ቁጥር 3ን ተመልከቱ። እግዚአብሔር ታላቅ ነው። እኛ ውስነን፣ እሱ ትልቅ ነው። ውስን የሆነ ሰው፣ ትንሽዬ የሆነ ሰው ትልቁን የሚመጥን አምልኮ በአንድ ጊዜ አቅርቦ መጨረስ አይቻልም። እግዚአብሔር ትልቅ ነው፣ እኛ ሰው ነን፣ ትንሽ ነን። አእምሯችን ትንሽ ነው። የስሜት አገላለጣችን ውስን ነው። እግዚአብሔር ግን ትልቅ ነው። ስለዚህ እግዚአብሔር ምን አደረገ? ውስን ለሆንን ሰዎች፣ ጥቂት ዘመን በምድር ለምንኖር ሰዎች ትልቅነቱን የሚመጥን አምልኮ እንድናመልክ ቀናት ብቻ ሳይሆን የፈቀደልን ዘላለምም ፈቀደልን። ስለዚህም እንዲህ ይላል ዘማሪው፣ እግዚአብሔር ትልቅ ስለሆነ ደግሞም እጅግም የተመሰገነ ነው ይላል። እጅግም የተመሰገነ ነው የሚለውን ቃል ተርጓሚዎች አሁንም ስናነብ እንድንረዳ የሚፈልጉት እጅግ ታላቅ፣ እሱን የሚመጥን አድናቆት ይገባዋል እያሉ ነው። እግዚአብሔር ትልቅ ነው፣ የሚመጥነው አድናቆት፣ የሚመጥነው ውዳሴ ይገባዋል። እግዚአብሔር ትልቅ ነው፣ ለትልቅነቱ የሚመጥን የልብና የአፍ ምላሽ ይገባዋል። ደግሞም ቀጥሎ እንዲህ ይላል፣ ለታላቅነቱም ፍጻሜ የለውም። ማለት ታላቅነቱን ደረስኩበት ብለን አንጨርስም። እዚህ ጋ ነው ብለን ስንደርስ አሁንም ይቀጥላል፣ አሁንም ይቀጥላል። ለዘላለም ማስገረሙን ይቀጥላል። ዘማሪው የየቀን ጉዳዬ እና የዘላለም ጉዳዬ አንተን ማምለክ ነው፣ ምክንያቱም አንተ ታላቅ ነህ፣ እንዳንተ ያለ የለም ነው። ለትውልድም ቅናት ስላለው ደግሞ ከቁጥር 4 ጀምሮ እስከ 12 ድረስ ብትመለከቱ መንገር ነው። ትውልድ ይስማ የሚመለክ አምላክ እንዳለ፣ የሚመለክ ጌታ እንዳለ ማንነቱን ይስማ ይወቅ። እኔ ብቻ በየቀኑና ለዘላለም ማምለክ አይበቃኝም። እኔም ትውልድም እናምልክ። አንድ ትውልድ ለሌላ ትውልድ እየተገረመ የእግዚአብሔርን አስደናቂነት ካልነገረ ትውልድ ድንቁርና ውስጥ ይገባል። የማያውቅ ትውልድ ይፈጠራል። ግን ለትውልዱ ሲነገር ራሱ የሚያስደንቅ ነው። ቁጥር 4 ላይ ተመልከቱ። ትውልድ ስራህን ያመሰግናሉ ነው የሚለው። ምን ማለት ነው? ስራህን እየተገረሙ ያወራሉ ማለት ነው። ማውራትና እየተገረሙ ማውራት ይለያያል። ሁላችንም እናውቀዋለን። ኖርማል ወሬና እየተገረመ ማውራት ይለያያል። ወጣቶች ታውቃላችሁ፣ አፍቃሪ ስለ ፍቅረኛው ሲያወራ ኖርማል አያወራም። እየነዘረው ነው የሚያወራው፣ እንዲህ እያለ ነው የሚያወራው። ተፈጥሮ የሚያደንቅ ሰው ስለ ተፈጥሮ ስለ ጎበኘው ነገር ሲመለስ አየሄን ፎቶ እዛ ፏፏቴው ጋር ያየነው እያሉ ተፈጥሮ ያሳያሉ። አስገራሚ ተናጋሪ የሚያደንቅ ሰው አየኸው የእንትናን ንግግር ይላል። ይሄ ሁሉ ክፉ አይደለም። ተፈጥሮን ማድነቅ፣ ግሩም ንግግር ማድነቅ፣ ውበት ማድነቅ መጽሐፍ ቅዱሳዊ ነው። ግን ከሁሉ በላይ የሚደነቅ የአስደናቂ ነገሮች ሁሉ ምንጭ የሆነ ሰማያትን የፈጠረ እሱ ግሩም ነው። ፍጥረቱ ራሱ ፍጥረቱም ስራውም ይህንን እንዲያወራ ነው የተፈጠረው። እናንብበው። እንዲህ ነው የሚለው፣ ትውልድ ስራህን ያመሰግናሉ፣ ኃይልህን ያወራሉ፣ የቅድስናህን ግርማ ክብር ይናገራሉ፣ ተአምራትህንም ይናገራሉ፣ ታላቅነትህንም ይነጋገራሉ፣ ብርታትህንም ይነጋገራሉ፣ የቸርነትህን ብዛት መታሰብ ያወጣሉ፣ በጽድቅህም ሐሴት ያደርጋሉ።
እግዚአብሔር ርኅሩህና መሐሪ ነው፣ ከቁጣ የራቀ ምሕረቱም ብዙ ነው። እግዚአብሔር ለሚታገሱት ቸር ነው፣ ምሕረቱ በሥራው ሁሉ ላይ ነው። አቤቱ ሥራ ሁሉ ያመሰግኑሃል፣ ቅዱሳንህም ይባርኩሃል። የመንግሥትህን ክብር ይናገራሉ፣ ኃይልህንም ይነጋገራሉ። ለሰው ልጆች ኃይልህን የመንግሥትህን ግርማ ክብር ያስታውቁ ዘንድ። ዝርዝሩ እግዚአብሔር ታላቅ ነው። ማንነቱና ባህሪው ይህን ይመስላል። እርሱ እንዲህ አይነት አምላክ ኖርማል ወሬ አይወራለትም። እየተገረሙ ነው የሚያወሩት፣ እያዜሙ ነው የሚያወሩለት። አይገርምም ጌታ እያሉ ነው የሚያወሩለት። የቅድስናውን፣ የኃይሉን፣ የታላቅነቱን፣ የባህሪውን ጥራት ሁሉ፣ ቸርነቱን፣ መልካምነቱን፣ ከቁጣ የዘገየ መሆኑን እየተገረሙ እየባረኩ ያወሩታል። እኔ በየቀኑና ለዘላለም እባርክሃለሁ፣ ደግሞም ትውልድ ሁሉ እንዲያውቅ በመገረም እናወራለን ይላል። ቀጥሎ ያለው ክፍል የእግዚአብሔርን በቅርብ ሆኖ ይሄ ታላቅ አምላክ፣ ቸር አምላክ፣ መሳይ የሌለው አምላክ በቅርበት ሆኖ በሰው ጉዳይ እንደሚገባ ደግሞ ይነግረናል። ከቁጥር 14 ጀምሮ እግዚአብሔር በቃሎቹ የታመነ ነው፣ በስራውም ሁሉ ጻድቅ ነው። እግዚአብሔር የተፍገመገሙትን ሁሉ ይደግፋቸዋል፣ የወደቁትንም ያነሳቸዋል። ዛሬ እንኳን እጁ ይህን ታደርጋለች። ደከመኝ ወደኩ ለሚል አለሁ ብሎ ይደግፋል፣ ይረዳል፣ ይደግፋል፣ ጉልበት ይሆናል። ጌታ የተፍገመገመ ሊወድቅ ሚንገዳገደው ደገፍ ያደርጋል። ደገፍ ማምለክ ደከመኝ፣ መኖር ደከመኝ፣ ህይወት ደከመኝ እያለ ለሚንገዳገደው ቀስ ብሎ ደገፍ ያደርጋል። ዛሬ ማለዳም በመንፈሱ ይህንን ያደርጋል። ከዚህ ስንወጣ ደገፍ ተደርገን እንወጣለን። የተፍገመገሙትን ይደግፋል። አይገርምም? ይሄ ታላቅ አምላክ አቤት የሚያሰኝ አምላክ ዝቅ ብሎ ሲደግፍ ይደግፋል። ባለጠጋ ዘመድ አለሁ ማለት ባቃተው እሱ ይመጣና ይደግፋል። አቅም አለው ይረዳኛል ያልነው መጥቶ መልካም ቃል በማውጣት ያግዘኛል ያልነው ሲሰባብረን እሱ በቃሎቹ የታመነ አምላክ ይደግፋል። የተንገዳገደውን ብቻ አይደለም፣ ስብርብር ብሎ ይኸው በየቦታው ተበታትኗል ማንነቴ። ከቻልክ ለቃቅመህ ግጠመኝ ለሚል ከቻልክ እኔ ነኝ ከቻልክ መባለው መገጣጠም ይችላል። የወደቁትን በጥበቡ እንዴት እንደሚያነሳ ያቅበታል። እግዚአብሔር የወደቁትን ከፍታውን፣ ታላቅነቱን፣ ድንቅ ባህሪውን ነግሮን ቅርበቱን ደግሞ ይነግረናል። ከእያንዳንዳችን ጋር ነው። የወደቁትን ያነሳል። ዛሬ እንዲያው አንዴ ጀምሬዋለሁ አይቅርብኝ ብለን ግን ውስጣችን በስብርባር የተሞላ በነፍስ ዝለት የተሞላች ሰዎች አለን። እዚህ ጌታ አይዟችሁ ይላችኋል። መገጣጠም እችላለሁ። ከዛ ቀጥ ማድረግ አስባችሁታል? ስብርብር ብሎ የወደቀን ገጣጥሞ ቀና ማድረግ። የወደቁትን ያነሳል ማለት እኮ ቀጥ አድርጎ ያቆማል ማለት ነው። አጥንት ጅማት የሌለው ስጋ ብቻ አይቆምም አይደለም፣ ልፍስፍስ ብሎ ነው የሚወድቀው። ህይወት ቀጥቅጦ ለፍስፍስ አድርጎ የጣለውን እኔ ቀና አረጋለሁ፣ እንዲህ ቀጥ ብሎ እንዲሄድ አረጋለሁ። ይሄ ቃል ዝም ብሎ አይመጣም። ቅድም ይሄ መልእክት በዝማሬው የጀመረውን መሟሟቅ ማቀዝቀዝ ሳይሆን መዘመር ማቀጣጠል ነው። መነቃቃት ማቀጣጠል ነው። በምን ታላቅነቱንም ቅርበቱንም በማሳየት የወደቁትን ያነሳል። የሁሉ አይን አንተን ተስፋ ያደርጋል ይላል። ቀና ሰውም እንስሳውም አንተን ይላል። አንተም በየጊዜው ምግባቸውን ትሰጣቸዋለህ። ቤታችን ሳህን ላይ ምግብ ተቀመጠ ማለት
ኪሳችን አመጣው ማለት አይደለም። ምድር እንድታበቅል ፍሬ እንድትሰጥ ተባረኪ ባይላት፣ እርሻው ባይባረክ፣ ምድር አቅሟን ብትነፍግ ማን የሚቀመስ ነገር ያገኝ ነበር? ማዕድ የሚሰጥ እግዚአብሔር ነው። ዝናብ ከሰማይ እየሰጠ የምድርን አቅም እየፈወሰ እርሱ ራሱ ምግብን በየጊዜው ይሰጣል። ኢትዮጵያ ውስጥ ድርቅ በዛ፣ በምግብ ራሳችንን አልቻልንም ወዘተ ይላል። እግዚአብሔር ስለከለከለን አይደለም። ብዙ ሰው ሰራሽ ያስተሳሰብ ችግሮች ብዙ አሉ። እነሱን ይፈውስና አብዝቶ ይሰጠናል። እግዚአብሔር ሰጪ ነው። ምድራችንን ይፈውስና አእምሮ ይፈውስና በቴክኖሎጂ የሚባርከንና ጠግበን እንበላለን። እግዚአብሔር በየጊዜው ምግባቸውን ይሰጣል። አንተ ነህ የምትሰጠው ይላል። አንተ ነህ የምትሰጠው። ለኢትዮጵያውያንም ይሰጣል ጌታ። የረሃብ ዘመን እንዲያበቃ አድርጎ የጥጋብ ዘመን ያመጣል። ጻፉት በማስታወሻችሁ ልበላችሁ፣ ትንቢት ነው። አንተ እጅህን ትከፍታለህ ደግሞ ይላል። አስባችሁታ? ስስታም ሰው እጁ እንዲህ ነው። ለጋስ ሰው ደግሞ እንዲህ ነው። እጁ ሰፊ ነው አይደል የሚባለው? አንተ እንዲህ ነህ። እግዚአብሔር እጁን ስናየው እንዲህ ምኞታችንን መሻታችንን እንዲህ ይዞ ቆልፎ ይዞ እንደ ጠላት ሂድ ከዚህ ሚል ወይም እንደ አንዳንድ ጨካኝ አባት ሂድ ከዚህ ሚል አይደለም። አባትነትን ከእግዚአብሔር ተማሩ። ወላጅነትን ከሱ እንማር። እንዲህ ሳይሆን እንዲህ ነው። አንተ እጅህን ትከፍታለህ። ሕይወት ላለውም ሁሉ መልካምን ታጠግባለህ። ጢም ታረጋ። ደግሞ ሕይወት ላለው ሁሉ ማለት ለሰው ብቻ ሳይሆን ለወፎችም ነው። ኢየሱስ ትዝ ይላችኋል። የሰማዩ አባታችሁ የሰማይ ወፎችንም ይመግባቸዋል ይላል። የሰማይ ወፍ እንኳን ይመግባል፣ እንኳን ልጆቹን። እንዲህ የተዘረጋ እጅ ያለው አምላክ ስለሆነ እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በስራውም ሁሉ ቸር ነው። ትክክል ያረጋል፣ መልካምነቱን ይገልጣል። ከቁጥር 18 ጀምሮ እግዚአብሔር ምኞታችንንም ይሰጣል በቸርነቱ። ይሄን ችናት አምሮቴ ችናት መሻቴ የምትሉትንም ይኸው መሻትህ ይፈጸም ይላል። ቆም እንበል ግን እዚህ ጋር እግዚአብሔር መሻታችንን የሚፈጽመው መሻታችንን አክሞ ነው። መጀመሪያ ምኞታችንን ይፈውስና ለተፈወሰው ምኞታችን ይሰጣል። ተመልከቱ፣ እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው። ሃሌሉያ! ጌታ ቅርብ ነው። በጩኸት ላለን ሕይወት ኮርኩሞን ለመጣን ለሁላችንም እንዲህ የሚል መልእክት አለው ጌታ። አጠገብህ እኮ ነኝ፣ አጠገብሽ እኮ ነኝ። የታለህ ለምትሉ አልታወቀኝም ለምትሉ ጌታ ቢሰማችሁም ባይሰማችሁም እውነቱን ተቀበሉ። እኔ ቅርብ ነኝ። ከፍ ያልኩ አምላክ የቅርብ አምላክ ነኝ። የቅርብ አምላክ ነው እንጂ የሩቅ አይደለም። ለሚፈሩት ምኞታቸውን ያደርጋል። ምኞታቸውን ያደርጋል። የልብህን ይስጥህ የሚል በረከት አለ መጽሐፍ ቅዱስ ላይ። እስቲ አሜን በሉ። የልብህን ይስጥህ። ግን የልብህን የሚሰጥህ ልብህን ፈውሶ ነው። የልብ ቀዶ ጥገና አድርጎ ነው እንጂ እንዲሁ ኦሪጂናል እንዲህ የወደቀ ማንነታችንን ይዘን የልባችን መጥፎ ነው። ለምን አምላክ ልሁን ነው የምንለው? አንተ ምፈልገውን አሟላ፣ እኔ ግን የምወደውን እንደፈለኩ እኖራለሁ ነው የሚለው። ሰው እንደሱ ነው። የሰውን ተፈጥሮ ከመጽሐፍ ቅዱስም ሆነ እንዲሁ በዙሪያችን ብናጠና እግዚአብሔርን ማምለክና ማድነቅ አይወድም። ሚሰጠኝ ካለ ይስጠኝ፣ እኔ ማምለክ ማድነቅ ምፈልገውን እወስናለሁ ነው የሚለው ሰው። ጌታ ደግሞ እንደሱ አይሆንም። እኔን ሳታመልክ የኔን አትቀበልም፣ አይሆንም። ያዕቆብ መጽሐፍ ላይ እንዲህ ይላል፣ አመንዝሮች ሆይ የሚል አደገኛ ቃል ይጠቀማል። ስጦታ ከባሏ ደስታ ከጎረምሳ የምትፈልግ ሴት አመንዝራ ትባላለች። ወይም ስጦታውን መልካሙን
ከሚስቱ ደስታውን ከኮረዳ ጋር ማሳለፍ የሚፈልግ ሰው ያዕቆብ ምዕራፍ 4 ቁጥር 4 ላይ አመንዝራ ይላል። እግዚአብሔር አመንዝሮችን ይቃወማል፣ ትዕቢተኞችን እንደሚቃወመው። ትዕቢተኝነት ነው አንተ የምትሰጠኝን መልካም ስጦታ ሁሉ እቀበላለሁ፣ አንተን ግን አልፈልግህም፣ ደስታና መገረም ከየት እንደሚገኝ አውቃለሁ የሚል ሰው እሱ የተበላሸ ነው። እግዚአብሔር ፍቅሩን በእኛ ላይ ሲገልጥ መጀመሪያ የምኞታችንን ሴንተር ይፈውሰዋል። ከዛ እሱን መፍራት ይጨምርብናል፣ ፍቅር ይጨምርብናል። እዚህ እንደዛ ነው የሚለው። በእውነት ለሚጠሩት የምኞታቸውን ያደርጋል፣ ለሚፈሩት ይላል። እሱን መፍራት ይቀድማል፣ ምኞት ከመጠየቅ በፊት ማለት ነው። ልመናቸውንም ይሰማል ያድናቸውማል። እግዚአብሔር የሚወዱትን እንዴት ነው የሚፈውሰን ማለት ነው? ፍቅር በእኛ ውስጥ እንዲኖር በማድረግ እግዚአብሔርን መፍራት በእኛ ውስጥ በማድረግ። የአዲስ ኪዳን አንዱ የተስፋ ቃል እኔን መፍራት በእናንተ ውስጥ አኖራለሁ የሚል ቃል ነው። ይሄ ልብን መፈወስ በቅዱስ መጽሐፉ በብሉይ ኪዳንም በአዲስ ኪዳንም በስፋት የተገለጠ ነው። ለምሳሌ ኢየሱስ ምን አለ? አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ። ይሄ ምኞት መፈወስ ነው፣ አእምሮት መፈወስ ነው። መጀመሪያ የመንግስቴ ጉዳይ፣ መጀመሪያ የክብሬ ጉዳይ፣ መጀመሪያ የስሜ ጉዳይ። ስምህ ይቀደስ፣ እውቅና ይሰጠው፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። አንተ ክብርህ፣ ማንነት፣ ስምህ ይቀድምብኛል በሉ። ይህንንም በልባችን ውስጥ ዳግም ለተወለድን ሰዎች ጌታ ይፈጥርብናል። አፒታይት ለጌታ ሰው ካለው የመዳን ምልክት ነው። በእግዚአብሔር ደስ ይበልህ፣ የልብህንም መሻት መጀመሪያ በጌታ ነው። እሱ ላይ ነው መጀመሪያ። ከዛ መሻትህ ተፈውሶ ስለምትጠየቅ ስለምትለምን ይሰጣል። መዝሙር 37:4 በእግዚአብሔር ደስ ይበልህ የልብህንም መሻት ይሰጣል ይላል። ቁጥር 21 ላይ ኃጢአተኞችንም ሁሉ ያጠፋል ይላል። በሃሌሉያ መዝሙር ውስጥ በመገረም መዝሙር ውስጥ ይሄ የሚዘገንን ቃል ለምን ተጨመረ? ማለት እግዚአብሔር ትልቅ ነው፣ ከፍ ከፍ አደርግሃለሁ፣ ለትውልድ እየነገርኩ እየተገረምኩ አወራለሁ፣ ትውልድ ይስማ፣ ስጋ ለባሽ ሁሉ ያመስግንህ፣ የኔም አፍ ይናገራል ብሎ አንድ ዘግናኝ ቃል ተጨምሯል፣ ወይም አረፍተ ነገር ኃጢአተኞችንም ሁሉ ያጠፋል። ራእይ መጽሐፍ ምዕራፍ 19 ቁጥር 3 ላይ ባቢሎን ታላቂቱ ባቢሎን ጋለሞታይቱ ወደቀች ሃሌሉያ ሚላል፣ ፈረድክባት ሃሌሉያ ይላል። ለካ እግዚአብሔር መልካም ሲያደርግ ታላቅነቱን ሲገልጥልን ብቻ ሳይሆን ጠላቶቹንም ሲቀጣቸው ሃሌሉያ ይባላል። ሃሌሉያ ቀጣሃት፣ ሃሌሉያ ጠላቶችህን አዋረድካቸው፣ ሃሌሉያ ፍትህ ሆነ፣ ክፉ ተቀጣ፣ ባንተ ስም ላይ የተነሱ ተዋረዱ። ያው እንዲህ ነው የሚለው፣ ኃጢአተኞችንም ሁሉ ያጠፋል። ከኢየሱስ ጋር የነበሩ ደቀ መዛሙርት ወንድማማቾች ከሰማይ እሳት ወርዶ ያጥፋቸው እንዴ? እንደሱ እንጸልይ፣ ስነ ስርዓት አላቸው ኢየሱስ። ስነ ስርዓት እሳት ከሰማይ ወርዶ ያጥፋቸው አትበሉ አለ። ታዲያ ምን ይሻላል? ለውጠሃቸው፣ ለውጠህ ቅጣቸው፣ ለውጠህ ክፋታቸውን አጥፋው። ይሄ ነው የኛ ጸሎት። ጳውሎስን አሳዳጁን ነፍሰ ገዳዩን እስጢፋኖስ ሲገደል ይሁን ይሁን ያለውን ተማርክ ያለው እንዲል እንዳረከው ክፉነቱን ከሱ ላይ ነቅለህ እንዳጠፋኸው ክፉዎችን በመለወጥ አጥፋቸው። ቁጥር 21 ላይ እሱ ነው ጸሎቱ። ለዘላለም ዓለም ስጋ ሁሉ አንተን ያመስግንህ ስለሚል የዳዊት ጸሎት ሰው እንዲጠፋ አይደለም። ትዝ ይላችኋል፣ ጠላቱ ሳኦልን እንኳን በለው በለው አላለም፣ እጄ ላይ አኖረው፣ እኔ እፈራለሁ። የእውነተኛ የተለወጠ ሰው ጸሎት ደምስስልኝ አጥፋቸው ሲል
ለውጥልኝ ማለቱ መሆን አለበት በቀዳሚነት። ዕንባቆም ምዕራፍ 2 ቁጥር 14 ላይ እንደተጻፈው ትንቢት ይፈጸም፣ ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለች የሚለው ትንቢት ይፈጸም። ሁሉ ሰው ይወቅህ፣ ሁሉ ሰው ያድንቅህ፣ ሁሉ ሰው ስላንተ ተአምር ያውራ፣ ሁሉ ይተማመንህ። ኃጢአተኞችን አጥፋቸው በመለወጥ ተማርክ ያለው በማለት በወንጌል ምስክርነት እጅ ሰጥተው እሺ እንዲሉ አድርገህ ለውጣቸው። ይሄ ነው። ግን ካልተለወጡስ አልመለስም ብለው አንገተ ደንዳና ከሆኑስ የእግዚአብሔር ቁጣ ከሰማይ ይገለጣል ተብሎ እንደተጻፈው ሮሜ ምዕራፍ 1 ከቁጥር 18 ጀምሮ ያጠፋቸዋል። እግዚአብሔር ምህረቱን በሚያክፋፋ ቅድም እንደዘመርነው ከሰማይ ዝቅ ብሎ በተላከው በልጁ ላይ በሚቀልድ የይቅርታ እጁን የተዘረጋ የይቅርታ ልቡን አልፈልግም ያለ ሰው ኃጢአተኝነትህ አይደለም ከኔ ጋር ጸብ የፈጠረው ኃጢአትህን አውቀህ እምቢ ብለህ ምህረት ፍለጋ አለመምጣትህ ነው። እሱ ይቅር ባይ ነው፣ መሐሪ ነው። በአመጽ የቀጠሉትን ግን ምህረቱን አልቀበልም ያሉትን ግን ያጠፋል። እግዚአብሔር አሁን በሰው ዘር መጥፋትና መዳን መሃል ያስቀመጠው መስቀሉን ነው። የተሰቀለው ኢየሱስ የምንገረምበትም የሰው ዘር ታሪክ አቅጣጫ የሚወሰንበትም የእግዚአብሔር የክብር ቁንጮ የተሰቀለው ኢየሱስ የመስቀሉ ስራ ነው። በኤፌሶን ምዕራፍ 1 ቁጥር 6 ላይ ልጁን ሰጥቶናል የጸጋው ክብር እንዲመሰገን ይላል። በጸጋው እንድንገረም እኛን በመውደዱ እንድንገረም ልጁን ሰጥቶናል። እግዚአብሔር ይህንን አድርጓል ይላል። ይህንን ጸጋ የጣለ ለዘላለም ይቀጣል፣ የዘላለም እሳት ይጠብቀዋል። ለዚህ ክፍል ስዘጋጅ ሌሎች ምን ሰበኩ ብዬ 1-4-5 ሰው ሰባኪ ሰምቻለሁ። እኔ ብቻ ያሰብኩት ያጠናሁት አይደለም ማለት ነው እዚህ ክፍል እና አንዱ ይህን ክፍል ሲሰብክ ምን አለ? አሜሪካዊ ሰባኪ ነበርና ኃጢአተኞችን ሁሉ ያጠፋል የሚለውን ሲናገር አንዲት እናት ታዋቂ ሰባኪ የነበረ ሰው ነው። ቻርልስ ስፐርጀን ይባላል። ብዙዎቻችሁ በተለይ ሰባኪዎች አገልጋዮች ታውቁታላችሁ። በወጣትነቱ አመፀኛ ነበር። በጣም በክፋት በአመጽ የክርስቲያን ልጅ ሆኖ ግን በርኩሰት ህይወት የሚመላለስ ለጌታ ግድ የሌለው ነበር። አንድ ቀን እናቱ በጣም መረራትና ልጄ ሆይ አለች፣ ኢየሱስ ይመጣል፣ የፍርድ ቀን አለ። በፍርድ ቀን እንዲህ አንጠልጥለው ወደ እሳት ይልኩሃል፣ ያኔ ሃሌሉያ እላለሁ። ልጄ አልልም፣ እሰይ ጌታ ጽድቅ አረክላለሁ አለችው። እናት እንዲህ ጨክና ትናገራለች ይባላል። ጌታ ይህንን ጨካኝ ንግግሯን ተጠቅሞ አስደነገጠው። አንዳንዴ እግዚአብሔር ይቀጣል የሚለው ቃል አስደንግጦ መመለሻ መሳሪያ ነው። ዛሬ በኃጢአት በርኩሰት በአመጽ ለእግዚአብሔር ታላቅነትና ቅድስና የማይመጥን ህይወት፣ ኑሮ፣ አስተሳሰብ፣ ስሜት እየገለጥን የምንኖር ግን ቸርች ማንቀር ያው ሃይማኖት ነው እያልን ያለን ጌታ ኃጢአተኞችን ይቀጣል። ሲቀጣ ደግሞ በሰማይ ሃሌሉያ ይባላል። ባንተ መቀጣት ሃሌሉያ እንዳይባል ባዳነን በኢየሱስ የመስቀል ስራ ሃሌሉያ እንድንል ጌታ ዛሬ ይጠራናል። ከመጥፋት በፊት የማምለጥ ጥሪ አለው። የማምለጥ ጥሪው በተሰቀለው በልጄ ዳኑ፣ የዳናችሁበትንም መዳን የጸጋውን ክብር ቁንጮ የመገረሚያ መሰረት አድርጋችሁ ተገርሙበት ይለናል። አሁን ይህንን መልእክት ሰብሰብ ለማድረግ 3 ነጥቦች ወይም 4 እንናገርና እንጨርሳለን። የመጀመሪያው ጊዜ። የተሰጠን ጊዜ ውስን ነው። 1 ቀን 2 ቀን 3 ቀን እየቆጠረ ያልቃል። ጊዜ ያልቃል። ከማለቁ በፊት ጊዜያችንን ለአምልኮ ልንሰዋ በጌታ ለመደነቅ ያንተ ይሁን ጊዜ ለማለት ለመወሰን ትፈቅዳላችሁ ወይ ይለናል ጌታ። ያለፈው አልፏል፣ ትላንት አልፏል። የኔን ጊዜ ቆጠርኩት። ከ17000 በላይ ቀን አሳልፌያለሁ። ጌታ ሰጥቶኝ ይሄ ሁሉ 17000 በላይ ቀን
ከዚህ በኋላ ስንት ቀን እንደሚሰጠኝ አላቅም። ግን በእያንዳንዱ ቀን አንድ ጉዳይ አለኝ። ለቢዝነሴ ከመሮጤ በፊት ሰው ለመርዳት ከመሮጤ በፊት በማንነትህ ልረፍ፣ በማንነትህ ልደነቅ። ዛሬ ወስኑ ይለናል ጌታ። ጊዜ ስጦታ ነው የተሰጠን፣ ግን ለማጉረምረም አይደለም፣ ለማምለክ ነው። ካለቀስን ከጮህን እስከ መቼ ካልን ወደሱ ለመቅረብ ይሁን። ያለፉት መዝሙራት እንደሱ ነው የነገሩን። ባለፉት ስንሰማቸው የነበሩት ብዙ ጮህት አይተናል። መድረስ የምንፈልገው ግን ጮህን ከሁኔታ በላይ ባንተ ያረፈ ሰው መሆን ነው። አንድ ሰው ጆርጅ ሙለር የተባለ ሰው ወሰነ። ትልልቅ ኃላፊነት ያለበት እዚህ ካለነው ከብዙዎቻችን የሚበልጥ ኃላፊነት የነበረበት ከ10,000 በላይ ህፃናት ያሳደገ ትልልቅ ግንባታዎችን ያካሄደ ሚሽነሪ የላከ የቤተ ክርስቲያን መጋቢ የነበረ የቤተሰብ አስተዳዳሪ የነበረ ሸክም እንዲህ የተጫነው ሰው እንዲህ አለ። ቃል በቃል አይደለም ምለው፣ በኔ ቋንቋ በኔ አገላለጥ ነው ምላችሁ። ምንድነው የሚለው? የየቀኑ ቀዳሚ ትልቁ ስራዬ ነፍሴን በጌታ ማስደሰት ነው፣ በሱ መገረም ነው። ጊዜ ከተሰጠን የመጀመሪያ ስራችን መገረም ይሁንልን። ጠዋት ተነስተን በየቀኑ ከፍ አረጋለሁ፣ በየቀኑ ዘምራለሁ። ህይወት ከባድ እንደሆነ አውቃለሁ፣ ዘማሪውም ያውቀዋል። ግን በዚህ ከባድ ህይወት ውስጥ ፋይት ማረገው ባንተ ለመደሰት ነው፣ ባንተ ለመገረም ነው። ይህን ለማድረግ ምን እናድርግ? በየቀኑ በእግዚአብሔር ለመደሰት ለመገረም የመጀመሪያ ምክሬ ተግባራዊ ምክር ነው የምናገረው። ስለ እርሱ እናሰላስል። ቁጥር 5 ላይ በአማርኛ በደንብ ግልጽ አይደለም፣ ግን ያው በማብራራት ግልጽ ይደረጋል። ቁጥር 5 የቅድስናህን ግርማ ይነጋገራሉ፣ የታምራትህን ብዛት ይነጋገራሉ ይላል። ቁጥር 7 ነው፣ ይቅርታ። ቁጥር 7 የቸርነትህን ብዛት መታሰብ ያወጣሉ፣ በጽድቅህም ሐሴትን ያደርጋሉ ነው የሚለው። ቁጥር 7 የቸርነትህን ብዛት መታሰብ ያወጣሉ፣ በጽድቅህም ሐሴትን ያደርጋሉ። ያወጡታል፣ ያፈሱታል። የቸርነትህን ብዛት ያወጡታል፣ ልክ እንደ ወንዝ እንደ ምንጭ ያወጡታል፣ ይናገራሉ፣ በጽድቅህም ሐሴት ያደርጋሉ፣ በጽድቅህም ሐሴት ያደርጋሉ ይላል። የእግዚአብሔርን ቸርነት፣ የእግዚአብሔርን ጽድቅ፣ የእግዚአብሔርን ማንነት እያሰላሰልን ሐሴት ማድረግ እየዘመሩት ያሰላስሉታል ማለት ነው። ሲንግ አላውድ ዩር ራይቸስነስ፣ ድምፃቸውን ከፍ አድርገው ጽድቅህን ይናገራሉ፣ እያሰላሰሉት ይናገራሉ ነው የሚለው። ምንድነው የምክር ቃሌ ከዚህ ክፍል? እንጫወተው የእግዚአብሔርን ታላቅነት፣ እንዘምረው የእግዚአብሔርን ታላቅነት። ድምፃችንን ከፍ እያደረግን ታላቅ ነህ፣ መሳይ የለህም፣ መሐሪ ነህ፣ ደግ ነህ፣ ድንቅ ነህ፣ እጅህን የምትዘረጋ ነህ፣ ልባችንን ፈውሰህ ምኞታችንን የምትፈጽም ነህ እንበለው። በተሰጠን ጊዜ አቋማችን እርሱን ማምለክ፣ እሱን ከፍ ማድረግ፣ እሱን ማድነቅ ይሁን። ሁለተኛ፣ በአእምሯችን ከሁሉም የሚበልጥ ትልቁ ጉዳይ ራሱ እግዚአብሔር ይሁን። ብዙ ዕውቀት በዚህ ምድር አለ። ስልክ ካለን በዚህ መማር የፈለግነውን ሁሉ እንማራለን። እኔ በጣም የሚገርመኝ ዘመን ነው አሁን። ስለ መጽሐፍት ማንበብ ሚል መጽሐፍ ስፈልግ 100 መጽሐፍ አገኛለሁ ባንዴ። ስለ ወንጌል ስርጭት ብዙ መጽሐፍ አገኛለሁ።
ብዙ ዕውቀት አለ። ሁሉን አውቀን አንጨርስም። ግን አንድ ዕውቀት መርሳት የለብንም፣ እግዚአብሔርን ማወቅ። እርሱን ከማወቅ የሚበልጥ ዕውቀት የለም። ቁጥር 12 ላይ ለሰው ልጆች ኃይልህን የመንግስትህንም ግርማ ክብር ያስታውቁ ዘንድ እኔ እንዳውቅህ ትውልድ እንዲያውቅህ አንተን ማወቅ፣ ስላንተ በትክክል ማሰብ፣ ይህንን መጣል አልፈልግም። ዛሬ ከዚህ አዳራሽ ጨርሰን ስንወጣ ጌታ እንዲህ ይለናል፣ ስለኔ በጥልቀት አስቡ። እሳት ነዳጅ የሚፈጠረው የመገረም ነዳጅ የሚፈጠረው በሱ ነው፣ በቅስቀሳ አይደለም። የኔ ማንነት ሲበራላችሁ ተደፍታችሁ ማልቀስ፣ እጅ ዘርግቶ ማምለክ፣ አዳዲስ ዝማሬ መጻፍ ትችላላችሁ። በተሰጣችሁ ጊዜ ትልቁ ዕውቀታችሁ እኔን ማወቅ ይሁን፣ ስለኔ በትክክል ማሰብ ይሁን። ሶስተኛው በጊዜያችን አመልክሃለሁ፣ አደንቅሃለሁ፣ አሰላስልሃለሁ፣ አስብሃለሁ ካልን ለስሜታችን ትኩረት እንስጥ። በክርስትና ስሜት ምራጭ የሚመስላቸው ሰዎች አሉ። ማለት ዋናው ነገር መታዘዝ ነው፣ ዋናው ነገር አድርጉ የተባልነውን ነገር ማድረግ ነው እንጂ የስሜታችን መሞቅና መቀዝቀዝ አስፈላጊ አይደለም የሚሉ ሰዎች አሉ። ግን መታዘዝን እንኳን በደንብ ካሰብነው መጽሐፍ ቅዱስ እንዲህ ነው የሚለን፣ ሁልጊዜ በጌታ ደግሜ እላለሁ ስለዚህ ተደሰቱ ተብሎ ታዘናል ማለት ነው። በጌታ ሐሴት አድርጉ። ስለዚህም የየቀን አጀንዳችን በእርሱ ሐሴት ማድረግ ይሁን። ስሜታችንን እንዲቁልቁል እያየነው ሳይሆን ጌታን ስናየው ነፍሳችን ትስተካከላለች። የመጨረሻው ምክር ሚሽን ተኮር እንሁን። ትውልድ ተኮር ሚሽን፣ ዓለም አቀፋዊ ሚሽን። በምድር ያለነው እግዚአብሔር እንዴት እንደሚመለክ ለማሳየት ነው። እስቲ አንድ ጊዜ ብቻ እግዚአብሔር ይመለካል በሉ። አንቺ የቆየሽው በዚህ ምድር የቆየነው ለልጆቻችን፣ ለጓደኞቻችን፣ ለስራ ባልደረቦቻችን በእኛ ተጽዕኖ ስር ጌታ የሚያመጣቸው ሰዎች እንዴት እንደሚመለክ እንዲያውቁ ነው የቆየነው። አንድ ሰው እንዲህ ብሏል፣ ሚሽን ያለው የሚያመልክ ሰው እጥረት ስላለ ነው፣ የሚያመልክ ሰው ስለሌለ ነው አለ። ሁሉ ሰው ቢያመልክ ወንጌል ስርጭት ምናምን የሚባል ምን ያስፈልጋል? ሁሉ ሰው መንገድ ላይ ሲወጣ ክብር ላንተ እግዚአብሔር እያለ ታክሲ ሹፌሩ ሁሉም ቢያመልክ፣ ሁሉ ሰው እጁን ቢሰጥ ወንጌል ስርጭት ምን ይሰራል? 8 ቢሊዮኑም ድምፁን በየጠዋቱ ከፍ ቢያደርግ ምድር ብትናወጥ፣ አንዴ በጉራግኛ፣ አንዴ በሃዲይኛ፣ አንዴ በወላይትኛ፣ አንዴ በፈረንጅኛ፣ ብዙ ነው የፈረንጅ አፍም ብንዘምር ወንጌል ስርጭት ምን ይሰራል? ወንጌል እኮ ምን ሰብከው ትልቁ አምላክ አመጻችሁበት ግን አለቅም ብሎ መጣና ከሰማይ አሁንም ኑ አለና በጸጋው ጠራን። አሁን ጸጋውን ዘምሩ፣ ምህረቱን ዘምሩ፣ ታላቅነቱን ዘምሩ ተባል። እምቢ ላሉት እንዲገባቸው በህይወትም በቃልም እንመሰክራለን። የመገረም ዘመን ይሁንልን። በየቀኑ እና ለዘላለም መገረም ይብዛልን። ይህንን ለማድረግ በቀናችን ላይ እንወስን። ስለ እግዚአብሔር ስለ ታላቅነቱ እናስብ። ከሱ የሚበልጥ ዓላማ አይኑረን። ስሜታችን ማስተካከሉን እርግጠኛ እንሁን። ሚሽን ተኮር እንሁን። በቃል ረጅም ቦታ ይነጋገራሉ ስለሚል በቃላችን በመላክ ሚሽን ተኮር እንድንሆን ጌታ ይርዳን። የሰማነውን ቃል እግዚአብሔር ይባርክልን። እንጸልያለን።